ሰላም የተወዳችሁና የተከበራችሁ የአርሰናል ኢንፎ ፕላስ ተከታታዮቻችን በዛሬ ስፖርታዊ ዜናችን ላይ ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ አዲስ መረጃዎችን አጋራችኋለሁ። እናንተም እንደተለመደባችሁ ይህን ቪዲዮ እስከ 500 ላይክ እንድታደርጉልኝ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። የመጀመሪያ ስራችሁ እንግዲህ ቪዲዮ ላይክ አድርጎ መጀመር ነው እና 5 ሰከንድ ልስጣችሁ። እንግዲህ እንደምታደርጉትን በጣም እርግጠኛ ተስፋ ነኝ። አድርጋችሁታል ብዬ እጠብቃለሁ። ላይክ እንዳደረጋችሁ እርግጠኛ ነኝ። በዛሬ ስፖርታዊ ዜናችን ላይ እንግዲህ ከቤንጃሚን ሴስኮ ዝውውር ጉዳይ ጋር በተገናኘ ምን አዲስ ነገር ተሰምቷል የሚለውን ነገር አጋራችኋለሁ። ከዛም በተጨማሪ አርሰናል በክንፍ መስመር ሊያዘዋውራቸው የሚፈልጓቸው ተጫዋቾችን ስም ዝርዝሮችን በተመለከተ በሰፊው የምንመለከታቸው ይሆናል። የተከላካይ ቦታ ላይ አርሰናል አንድ ተጫዋች ለማስፈረም በጣም መቃረባቸውን የሚያመለክት ነገር በሰፊ እየተዘገበ ይገኛል። ይህ ተጫዋች ማን ነው? በዛሬ ስፖርታዊ ዜና ላይ ታገኛላችሁ። ከኮንትራት ጉዳይ ጋር በተገናኘ የሉዊስ ስኬሊን ጉዳይ አነሳለሁ። ሁላችሁም ግን እንደተለመደባችሁ ቪዲዮ ላይክ እንዳደረጋችሁ እንድጀምሩልኝ እያልኩ ወደ መረጃዎች ያልፋለሁ ማለት ነው። በመጀመሪያ የማገኘው እንግዲህ ቤንጃሚን ሴስኮ ነው። ሌቪዚንጎች የቤንጃሚን ሴስኮ ለመሸጥ የሚጠየቀው ዋጋ መቀነሳቸው ተዘግቧል። በቅርብ ሳምንታት ውስጥ ምንም አይነት እንቅስቃሴ ባለመኖሩ ምክንያት ሌቪዚንግ አሁን ላይ ተጫዋቹን እስከ 60 ሚሊዮን ፓውንድ ባነሰ ዋጋ ለመሸጥ ያጤኑ መሆናቸውን ወደ ጀርመን ብሊድ ይዞት የወጣው መረጃ ይጠቁመናል። ከቤንጃሚን ሴስኮ ዝውውር ጉዳይ ጋር በተገናኘ እንደሚታወቀው ከተጫዋቹ ዝውውር አርቢ ሌቪዚንጎች ከ80 እስከ 100 ሚሊዮን ዩሮ እንደሚፈልጉ ይታወቃል እና አርሰናል በዚህ ሳምንት ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ቀጥተኛ የሆነ ንግግር እያደረገ አልነበርም እና መቀዛቀዞች ተመልክቶ ነበር እና ይህንንም ተከትሎ አርቢ ሌቪዚንጎች አንድ አዲስ ውሳኔ አስተላልፏል ማለት ነው። የተጫዋቹ ዝውውር የገበያ ገንዘብ መጠን ለመቀነስ እንዳሰቡና ቤንጃሚን ሴስኮን እስከ 60 ሚሊዮን ፓውንድ ድረስ ለመሸጥ መወሰናቸውን ከጀርመን የተዘገበው መረጃ ይጠቁማል። በክንፍ መስመር ላይ እንደማራጭነት አርሰናል የሚከታተሏቸውን ሁለት ተጫዋቾችን እንመለከታለን። አሁን አርሰናል እንደሚታወቀው በክንፍ መስመር ላይ የመጀመሪያ ቅድሚያ የሚሰጠው ተጫዋች ሮድሪጎ እንደሆነ ይታወቃል። ተጫዋቹም በሪያል ማድሪድ ቤት ብዙ የመሰለፍ እድል እየተሰጠው አይደለም። ይህንንም የተመለከተ መረጃ ወደ መሀል አጋራችኋለሁ። ሉክማንን የተመለከተ መረጃ አንድ አዲስ ወጥቷል እና እሱን እንመልከት። አርሰናል ከሉክማን ጋር ሊዘዋወር ስለሚችልበት ሁኔታ ላይ ውይይት ማድረጋቸውን ተዘግሟል። ሉክማን እንደሚታወቀው የአርሰናል የመጀመሪያ ተመራጭ እንኳን ባይሆንም በክንፍ መስመር ላይ አንድ አማራጭ ከሚመለከቷቸው ተጫዋቾች ውስጥ እንደሚጠቀስ ይጠበቃል። በጥር የዝውውር መስኮትም ተጫዋቾችን ለማስፈረም አርሰናሎች አንዳንድ እርምጃዎችን አድርገው ነበረ። ነገር ግን አትላንታዎች ተጫዋቹ እያሳየው ካለው አቋም ጋር በተገናኘ መሸጥ አልፈለጉም ነበር። አሁን ላይ የዚህ ተጫዋች ዝውውር በድጋሚ ተነስቷል እና አርሰናል በክንፍ መስመር ተጫዋቹን ለማስፈረም ፍላጎት እንዳላቸውም ተዘግቧል። በክንፍ መስመር ላይ የምንመለከተው የዝውውር ጉዳይ እንግዲህ ኤብሪች ኢዜን በተመለከተ እነ ፋብሪዞ ሮማኖ ሳይቀሩ የዘገቡትን መረጃ እንመለከት ማለት ነው። ኢዜ የ60 ሚሊዮን ፓውንድ የመልቀቂያ አንቀጽ እንዳለው ይታወቃል። ነገር ግን በአከፋፈሉ ላይ በጣም ውስብስብ የሆኑ ነገሮች እንዳሉ ተዘግቧል። እንደሚታወቀው የእንግሊዝ ክለቦች ተጫዋቾችን ለመሸጥ በጣም አስቸጋሪ እንደሆኑ ይታወቃል እና ምንም እንኳን የውል ማፍረሻው 60 ሚሊዮን ፓውንድ ቢሆንም ተጫዋቹን ለማስፈረም ግን ከፍተኛ የሆነ ውስብስብ የሆኑ አንቀጾች እንዳሉ ፋብሪዞ ሮማኖ ገልጿል። ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ አርሰናሎች ስማቸው ተነስቷል ማለት ነው። ተጫዋቹን ለማስፈረም አርሰናል ብቻ አይደለም በዚህ ዝውውር ላይ የሚገኘው ቶተንሃሞችም ተጫዋቹን ለማስፈረም እንቅስቃሴ ካደረጉ ክለቦች ውስጥ ይጠቀሱ ነበር። ነገር ግን ወደ ጠዋት አካባቢ ላይ ነው የተጫዋቹ ዝውውርን በተመለከተ ራሳቸውን ማግለላቸውን የሚያመላክት መረጃ ሲዘገብ የነበረው። አሁን ተጫዋቹን አርሰናል ማስፈረም የሚፈልግ ከሆነ ለረጅም ጊዜም ተጫዋቹ እንደሚታወቀው ከክሪስታል ፓላስ የሚለቅ ከሆነ ቀጥታ ወደ አርሰናል መዘዋወር ህልም እንዳለው መልእክቱን አስተላልፎ ነበረ። አርሰናል ተጫዋቹን ያስፈርማል። በቀጣይ የምንመለከተው ጉዳይ ይኖራል። ነገር ግን የአርሰናል ስም ከኤብሪች ኢዜ ጋር መገናኘቱ ቀጥሏል። በሌላ በኩል ስናልፍ እንግዲህ በክንፍ መስመር ላይ እንደ አማራጭነት አርሰናል በመጀመሪያ ተመራጭ የሆነውን ሮድሪጎን የተመለከተ መረጃ ከወደ ስፔን እየተሰማ አንድ አዲስ መረጃ አለ። እሱን እንመልከት። የማርካ ጋዜጠኞች እንደገለጹት ከሆነ ሮድሪጎ በማድሪድ የሚቆይበት እድል በጣም እየጠበበ መጥቷልም ሲል ገልጿል። አዲሱ የሪያል ማድሪድ አሰልጣኝ ሻቢ አሎንሶ አሁን ላይ እየተጠቀመበት ያለ ፎርሜሽን ራሱ ለሮድሪጎ ይመቻል ተብሎ አይጠበቅም። 4-4-2ን አሁን ላይ እየተጠቀመ ይገኛል እና አሁን ላይ ተጫዋቹ ቦታ ይኖራል ተብሎ አይጠበቅም። ከፎርሜሽኑ አንጻር ቋሚ የሆነ ቦታን ሮድሪጎ ይኖራል ተብሎ አይጠበቅም። ከዚህ ጋርም ተያይዞ ተጫዋቹ የሚለቅበት እድል እየሰፋ መምጣቱን ማርካ አስነብቧል። ማስኮሮናን የተመለከተ መረጃ ላጋራችሁ። ቀደም ብዬ እንደገለጽኩላችሁ በትላንትናው ዕለት ለማስኮሮና ዝውውር አርሰናል ከ16 ሚሊዮን ዩሮ በታች ማቅረቡ የሚዘነጋ ጉዳይ አይደለም። ነገር ግን በቫሌንሺያዎች በኩል ይህ የገንዘብ መጠን ተቀባይነትን አላገኘም። በቀጣይ ታዲያ አርሰናል ለተጫዋቹ የዝውውር ምን ያህል የገንዘብ መጠን ለማቅረብ ተዘጋጅቷል የሚሉትን በዛሬ ስፖርታዊ ዜና ላይ አጋራችኋለሁ።
አርሰናል ለማስኬሮና ዝውውር 20 ሚሊዮን ዩሮ እና የ6 ዓመት ኮንትራት ለማቅረብ እየተዘጋጁ መሆኑን ተዘግቧል። ደሞዙም እንግዲህ ከቫሌንሺያ ከሚገኘው የተሻለ እንደሚያደርጉለት ተዘግቧል። እናም ይህንንም ዘገባ ማርካ ይዞት መውጣቱ ታማኝነቱን ከፍ እያደርጓል እና ተጫዋቹ አሁን በቀጣይ ጊዜያቶች ውስጥ ሂርዊጎ የሚባልበት እድል በጣም እየሰፋ መጥቷል። ከተጫዋቹ ጋር በግል ጉዳይ በጥቅማጥቅም ጉዳይ ከአርሰናል ጋር ተስማምተዋል። አርሰናል ለተጫዋቹ እስከ 6 ዓመት ኮንትራት ለመስጠት ማሰቡንና በቅርብ ሳምንታት ውስጥ ሂርዊጎ እንደሚባልም ይጠበቃል። ቀደም ሲል እንደጠቀስኩላችሁ ከኤብሪቺ ኢዜ ዝውውር ጉዳይ በተገናኘ ቶተንሃሞች ራሳቸውን ማግለላቸውን ቤን ጃኮብ ዘግቦታል። ወደ ሌላኛው ስፖርት ዜናችን ስናልፍ አሁንም ማስኬሮናን የተመለከተ መረጃ እናጋራቸዋለን። ከተጫዋቹ ዝውውር ቫሌንሻዎች እስከ ስንት ያህል ገንዘብ ይፈልጋሉ የሚለውን ነገር እንመልከት። ቫሌንሻ የአርሰናል ጥያቄ ውድቅ ካደረ የመጀመሪያ ጥያቄ ውድቅ ካደረ አድርጓል። ቢሆንም ግን ጉዳዩ ውስብስብ አይደለም። ስለዚህ የአርሰናል ደጋፊዎች ዘና ማለት አለባቸውም ሲል ፋብሪዚዮ ሮማኖ በዩቲዩብ ድረገጹ ላይ ያጋራው መረጃ ይጠቁመናል። የአርሰናል ጥያቄ የነበረው ከ19 ሚሊዮን ዩሮ ያነሰ እንደነበር ይታወቃል። አርሰናል ይህን ዝውውር ከ20 እስከ 25 ዩሮ መካከል ለመጨረስ ተስፋ ማድረጋቸውን ፋብሪዚዮ ሮማኖ ካጋራው መረጃ ለመረዳት እንችላለን። ከአንድሪያ ቤርታ ጋር በተገናኘ አንዳንድ መረጃዎች እንመልከት ማለት ነው። አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ ለአርሰናል ምን አዲስ ነገር በረከት ይዞ መጥቷል የሚለውን ነገር እንመልከት። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ አርሰናል ሲመጣ የሚያስፈርማቸው ተጫዋች በጉጉት ቢጠበቅም መውጣት ያለባቸው ተጫዋቾችን ግን በአሪፍ ዋጋ ለመሸጥም ይጠበቃል። ከዚህ በፊትም ግሪዝማንን ከአትሌቲኮ ማድሪድ ወደ ባርሳ በ127 ሚሊዮን ዩሮ ሸጧል። ሄርናንዴዝን ወደ ባየር ሙኒክ በ75 ሚሊዮን ዩሮ እና የመሳሰሉ ዝውውሮችን መፈጸም ችሏል ማለት ነው። በሽያጭ ላይም እንግዲህ አንድሪያ ቤርታ የሚታማ አይደለም። ስለዚህ አርሰናል ደግሞ በአብዛኛው ጊዜ ተጫዋቾች ሲሸጥ በዝቅተኛ መጠን እንደሚሸጥ ይታወቃል እና አንድሪያ ቤርታ አዲስ ነገር ይዞ እንደመጣም ይጠበቃል ማለት ነው። ከጁላይ 1 ጀምሮ አርሰናል ከዝውውር ጋር ፈጣን እርምጃዎችን እንደሚያደርጉም ይጠበቃል። በዛሬ ዕለት ከተሰሙ አዳዲስ መረጃዎች ውስጥ የቤንጃሚን ሲሶኮ የገንዘብ መጠን መቀነሱ ነው። ከዚህ በፊት ከተጫዋቹ ከ80 እስከ 100 ሚሊዮን ዩሮ አርቢ ሌቪዚንጎች እንደሚፈልጉ ይታወቅ ነበር። አሁን ላይ ግን አርሰናሎች እስከ 60 ሚሊዮን ፓውንድ ድረስ ማውጣት የሚችሉ ከሆነ ተጫዋቹን አርቢ ሌቪዚንጎች ለመሸጥ ፈቃደኛ መሆናቸውን የሚያመላክት መረጃ ወጥተዋል። ከቪክተር ዮኬሬሽ ዝውውር ጉዳይ ጋር በተገናኘ ምንም አዲስ የወጣ መረጃ የለም። ሮድሪጎን በተመለከተ ግን ማርካ በፊት ለፊት ገጹ ላይ ከአርሰናል ዝውውር ጉዳይ ጋር በተያያዘ ተጫዋቹ በቀጣይ የሚያደርገው ውሳኔ መዳረሻው ፍላይ ኤሜሬስ ሊሆንበት የሚችልበት እድል ሰፊ ነው እያለ ተዘግቧል። በሁለተኛ ዙር አርሰናል ለማስኬሮና ዝውውር እስከ 21 ሚሊዮን ዩሮ ድረስ ማቅረባቸውን የሚያመላክት መረጃዎችም ወጥተዋል። ማስኬሮና በጥቂት ጊዜያቶች ውስጥ ወደ አርሰናል ቤት የሚዘዋወርበት እድል በጣም እየሰፋ መምጣቱንም ከፋብሪዚዮ ሮማኖ ዘገባ መረዳት እንችላለን። የክለቡ ቫሌንሻም ከ20 እስከ 25 ሚሊዮን ዩሮ አርሰናሎች ማቅረብ የሚችሉ ከሆነ የተጫዋቹን ገንዘብ መጠን እንደሚቀበሉ አሳውቋል። ሉክማንን በተመለከተ አሁንም ስሙ አርሰናል ከሉክማን ጋር በክንፍ መስመር ላይ ተያይዟል። የዛሬ ስፖርታዊ ዜናችን ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተኞች።